ሰላም ውድ ተመልካቾቻችን እንደምን አላችሁ? እንግዲህ እኔና ዮኒን በደንብ የምታውቁ ይመስለናል። ዮኒንም በገመና ላይ እኔንም በገመና እንዲሁም ደግሞ ትርታ ሚዲያ ላይ በደንብ የምንተዋወቅ ይመስለኛልና ምናልባት ዛሬ አዲስ ሚዲያ ላይ ስታዩን እንግዳ ልትሆኑ ትችላላችሁ ወይ ግር ሊላችሁ ይችላል። ነገር ግን ይህ ቻናል የኛ ቻናል ነው። አዲስ ቻናል ይባላል። ያው የቻናሉም ስም አዲስ ይባላል። ያው አንዳንድ ጊዜ ብዙ ፈተናዎች እንደሚገጥሙን ተደጋጋሚ ጊዜ ለእናንተ እንናገራለን። የኛ ጠላቶች እኛን መደገፍ የማይፈልጉ ከኛ ጎን መቆም የማይፈልጉ ሰዎች ቻናላችንን ለማዘጋት በብዙ ርቀት ሄዳሉና አንደኛ መንገዳቸው ደግሞ ሪፖርት በማድረግ ቻናላችንን ሊያዘጉብን ይሞክራሉና ከቀን ወደ ቀን የቻናላችን እይታ እየቀነሰ ስለሆነ ድንገት ቢዘጋ ደግሞ ከእናንተ ከቤተሰቦቻችን መራቅ መለየት መቻል ስለሌለብን ሌላ ቻናል አዘጋጅተናል። የቻናላችንንም ስም ደግሞ አዲስ ብለን ሰይመናል ማለት ነው። እኔና ዮኒም በደንብ ታውቁናላችሁ። ስለዚህ አንዳንድ ጊዜ እዛ ላይ የተወሰነ የድሮ ቪዲዮዎችን ኤዲተራችን ይለቅልናል። አንዳንድ ቪዲዮዎችን እያያችሁ እንድትማሩ፣ ያው አንዳንዴ የተፈጠሩትን ወንጀሎች እያሰባችሁ እናንተ እንድትማሩ፣ ከዛ ውጭ ደግሞ እንደ ትውስታም እንዲሆናችሁ በሚል አንዳንድ ቪዲዮዎቻችንን እየለቀቅንላችሁ እንገናኛለን። ከዛ በተጨማሪ ግን እንደው አሁን የምንሰራባቸው ቻናሎች አደጋ ላይ ቢወድቁ እንኳን ከእናንተ መለየት መራቅ ስለማንፈልግ በዛው ቻናል በመሆን ከእናንተ ከቤተሰቦቻችን ጋር ያለንን ግንኙነት ላለማቋረጥ ስንል የከፈትነው ቻናላችን ነው። እንግዲህ ዮኒዬ የምትጨምርላቸው ነገር ይኖራል ብዬ አስባለሁ። አንዳንድ ነገር በላቸው። እንግዲህ ሳሚ ያው ብዙን ብለህዋል። ይህን ቻናላችንን እንግዲህ የገባችሁ ሰብስክራይብ እንድታደርጉና ያው እንድትደግፉን ነው። ምክንያቱም ያኛው ቻናላችን በተለይ ደግሞ የገመና በጣም እንትን እያለ ነው ያለውና እያሽቆለቆለ ነው ያለው። ትንሽ ነገሮች እኛም ከዩቲዩብ ፓርትነሮች ጋር እየተጻጻፍን ነው። እንግዲህ አንዳንድ ነገሮች እንትን ማለት ይሄን ነገር በምን ምክንያት ሊፈጠር እንደቻለ አንዳንድ ነገሮችን እያደረግን ነው። ራሱ ያው እንግዲህ ከተሻሻለ ያው ራሱ ካልሆነ ግን አደጋ እንኳን ቢጋረጥበት ያው እኛ ስራችንን አናቆምም። ይሄ ሚዲያም ባይኖር በነገራችን ላይ እኛ ስራችንን አናቆምም። ምንም አይነት ሚዲያ ባይኖርም እኛ ስራችንን አናቆምም። የተበደሉትን እንባ እናብሳለን። በዳዮች ደግሞ ለህግ መቅረባቸው የማይቀር ነውና ይህ መሆኑ ስለማይቀር ያው ደግሞ እኛ ብዙ ጊዜ ድጋፋችን እንዲሁ ሚዲያ ላይ ያሉት ሰዎች ናቸው። በሚዲያም ስለምንታይ ምንም ስለምንል ነውና በየቦታው እገዛም እያገኘን ያለ ነውና አንደኛ ለኛ ዋነኛ ጥቅም የሚሰጠን ይህ የዩቲዩብ ቻናላችን በሄድንበት ይቀናናል ማለት ስለሚያውቁን ማንነታችንን በደንብ ስለሚረዱ ድጋፍ ያደርጉልናል፣ እርዳታ የሚደረግልናል እና ማናችሁ ምንድናችሁም ተብለን ያን ያህልም በየቦታው መጉላላትና መሰቃየት ስለማይኖር ለእሱ በጣም አንደኛ በጣም ጥቅማችን የምንለው እሱ ነው እና እንደዚህ አይነት ነገሮችን ጥቅም ለማስከበር ይህ ቻናል በጣም ይጠቅመናል እና ለዛ ነው እንግዲህ ያኛው ቻናል እንኳን ቢዘጋ እኛ ስራችንን ሳናቋርጥ በሌላ ቻናል ያው መመለስ ግዴታ ነውና በዚህኛው ቻናል ደግሞ እንግዲህ ተመልሰን እንመጣለን ማለት ነው። ያኛው ምክንያቱም ያለበት እንትን በጣም አስቸጋሪ ሁኔታ ላይ ነው ያለው። ሰሞኑን እንደምታየው ነው እንግዲህ ሳሚ እይታ በጣም እየቀነሰ ነው። ብዙሃኖቹ ጋር እየደረሰ አይደለም። ወላ ጠፋችሁ እኮ ምናምን ይሉናልና እኛ በየቀኑ ቪዲዮ እየለቀቅን ሳለ ጠፋችሁና ይላሉና ያ ማለት እነሱ ጋር እየደረሰ እንዳልሆነ ነው ቪዲዮ የሚያሳየን። ስለዚህ ይህ ማለት ደግሞ ያው ቻናላችን አደጋ ውስጥ ስለሆነ ነው። ምናልባት ከተስተካከለ በዛው በራሱ እንመለሳለን። ካልሆነ ደግሞ ወደዚህኛው ቻናል እንግዲህ ሙሉ ለሙሉ ልንመጣ እንችላለን እና ቀድማችሁ እናንተ ይሄንን ቻናል ሰብስክራይብ ያደረጋችሁ እንዲሁም ደግሞ ኤዲተራችን እስካሁን ይሄንን ቻናል ቢልድ ሲያደርግ ያው አንዳንድ ነገሮችን ሲያስተካክል ቆይቷልና ኤዲተራችን የቀደሙ ቪዲዮዎችን ምናምን እየለቀቀ ያው እንትኑ መንቀሳቀስ ስላለበት ቻናሉ መንቀሳቀስ ስላለበት እንቅስቃሴዎች እንዲኖሩ በሚል ከዚህ በፊት የቀደሙ ቪዲዮዎች የኛ ባልደረባም የነበረው የድሮ ባልደረባችንም እንዲሁ ሲሰሩ የነበረውን ነገር በመልቀቅ ላይ ነው ያለውና እነዚህ ነገሮች አንደኛም ብዙም ስላልታዩ በዛ ሰዓት የቆዩም ስለሆኑ ያሁን ደግሞ ቤተሰቦቻችን እያዩ እነሱንም ትምህርት እንዲወስዱባቸው የቀደሙ ቪዲዮዎች ናቸው እያዩ ትምህርት እንዲወስዱባቸው አንዲም ነገር ተፈጥሮ ነበር እንዲሉ እነሱን እንግዲህ ቪዲዮዎች እየለቀቅን ነው ማለት ነው። ኤዲተራችን አንዳንድ ነገሮችን እንዲሁ እያደረገ እየለቀቀን ያለው። ስለዚህኛም እንግዲህ ነገሮች ከተበላሹ ዘኛው ቻናል ላይ ወደዚህኛው መምጣታችን ስለማይቀር ያው ይሄንን እየገቡ እንግዲህ ሰብስክራይብ እንዲያደርጉ ያው ቀድመን ካልሆነም ደግሞ እንዲሁ ደግሞ የቤተሰብ ፕሮግራም ምንም ሲኖረን ደግሞ ወይ በዚህኛው ቻናል ላይ እንግዲህ እንገናኛለን ማለት ነው። የሆኑ ነገሮች እንዲህ ቤተሰባዊ ነገሮች ሲፈጠሩ በዚህኛው ቻናል እንመጣለን። ምክንያቱም ያኛው የስራ ቻናላችን ስለሆነ
ምናልባት ያኛው ካልተዘጋ ማለት ነው ሁኔታው በጣም አስፈሪ ስለሆነ ነው እያልኩኝ ያለሁት። ልክ ነህ። እንግዲህ ተመልካቾቻችን ከምን የመጣ እንደሆነ በደንብ ተረዱናላችሁ ብለን እናስባለን። ወንድም ዮኒ እንዳላችሁ ድንገት እነዛ ቻናሎቻችን ተስተካክለው በጥሩ መንገድ ቢሄዱልን እንኳን በዚህ ቻናላችን ላይ ግን ቤተሰብ ነክ ነገሮችን ያው እናንተ እኛ ቤተሰብ አይደላችሁ እያንዳንዱ ነገር ለእናንተ ማሳየት እንደ ቤተሰብ ቆጥረን አይደለ ሁሉን ነገር የምናስተላልፋቸው አደጋ ላይ ሆነን እንኳን እናንተን በማሰብ ሁልጊዜም ካሜራ እናበራለን። ካሜራ የሌለባቸው ቦታዎች ላይ በስልክ የምንጠቀምባቸው ነገሮች አሉና እዚህ ቻናል ላይም ምናልባት እነዛ ቻናሎች እግዚአብሔር ብለውልን የሚስተካከሉ ከሆነ በዚህኛው መንገድ ግን የቤተሰብ ነገሮች እንደዚህ አይነት ኮንተንት ያላቸውን ነገሮች ይዘንላችሁ ምን መጣ ነው የሚሆነው ማለት ነው። ተመልካቾቻችን እንግዲህ ነገሮች ምን ያህል ስብስብ እንደሆኑ ከእናንተ በላይ ማንም ሊያቀለን አይችልም። ምን ያህል ወንጀለኞች እንዳሉ፣ ምን ያህል አስፈሪ አስጊ ሰዎች እንዳሉ ከእናንተ በላይ የሚያውቅ የለም። ምክንያቱም የእኛን የረጅም ጊዜ ቪዲዮቻችንን ማየት በቂ ነው። ምን ያህል ወንጀለኞች በረቀቀ መልኩ ወንጀሎችን እንደሚፈጽሙ፣ ከዛ በተጨማሪ ሀገራችን ለሚፈጸሙ የክፋት ስራዎች ምን ያህል እንደሆኑ እናንተም ከኛ እኩል ታውቃላችሁ እና እነዛን የሚሰሩች ደግሞ እነዛ የሚሰሩ ሰዎች በፍጹም ክፋታቸው ወንጀላቸው እንዲጋለጥባቸው አይፈልጉም። በቻሉት አቅም አብዛኞቹ ደግሞ ሀብታም ጀረጅሞች ስለሆኑ የእኛን ቻናል ለማዘጋት እኛ አፋችንን እንድንዘጋ ለማድረግ ነው የሚሞክሩት እና በዛ የተነሳ ይመስለኛል አንዳንድ ጊዜ ቻናላችን እንደዚህ አይነት ሁኔታ ውስጥ የሚገባው አደጋ ላይ የሚወድቀው። ለዛም ነው ተደጋጋሚ ጊዜ እኛ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉ እያለን እናንተ የምንማጸነው ነገር የጀመርነው። ከዚህ በፊት እንደዚህ ላይክ አድርጉ ምንም እንትን አንልም ነበር። ምክንያቱም ያው የሚፈልግ ያይዋል፣ ያው እንትን ያላለ ደግሞ ያልፈዋል። አሁን ግን የሚፈልጉት ጋር ራሱ በትክክል እየደረሰ ስላልሆነ እባካችሁ ለሌሎች እንዲደርስ ላይክ አድርጉት እያልን የምንለውም ለዛ ነው። አሁንም ቢሆን ገመና ቻናል ላይ እየገባችሁ ያሉትን ቪዲዮዎች እኛን መተባበር እኛን ማገዝ የምትፈልጉ ከሆነ ላይክ አድርጉ። እንዲሁም ደግሞ ኮሜንት ማለት ሀሳብ መግለጽ ብቻ አይደለም፣ አንድ ልብ ቅርጽም ወይም የሆነች ኢሞጂ ራሱ ጥሎ ማለፍ ለእኛ ምንድነው ቻናሉ ያ ቪዲዮ እንዲበረታታና ለብዙዎች እንዲዳረስ ያደርጓልና እናንተ እቺን አንድ ነገር በማድረጋችሁ ለኛ በጣም ብዙ ጥቅም ያለው ነገር ነው። ስለዚህ ከዚህ አንፃር ነው እኛ ደጋግመን ላይክ አድርጉልን ኮሜንት አድርጉ የምንለው ከዚህ አንፃር ነውና ምናልባት ያኛው ከተስተካከለ እንግዲህ ሳሚዬ እኔ ብዙም ነገር እንግዲህ ስናወራ ነበር እኛ እርስ በርስም ውድ ቤተሰቦቻችን የኛን ደስታ ሳቅ ምናምን አያውቁትምና እኛ ሁሌ የሚያዩን ስንጨቃጨቅ ስንጣላ እዛች ጋር ኮስተር ብለን ያለውን ነገር ነውና እንዲሁም ደግሞ ቤተሰባዊነታችንን አብሮነታችንን ያለንን ጊዜ እኔ እንደውም አንዳንዴ አስባለሁና ማለትኛ ስንዝናና ምንም ስንል ደስታችንን እነዚህ ልጆች እንደዚህ ፈገግ ይላሉ እንደሚሉትን ነገር ራሱ ቢያዩ ማለት አንዳንዴ ያው እንደ ቀልድም አንስተን ፎቶም ያው እርስ በርስኛ የምንተያየውን ለቤተሰቦቻችንም ማጋራት ምንችል ምናልባት እንግዲህ ያኛው ቻናል ከተስተካከለ እንደዚህ አይነት ነገሮችን ወይ እዚህ ላይ እንደዛ አይነት ነገር ሐሳብ አለንና አዎ ምናልባትም እንግዲህ እንደዛ አይነት ነገሮችን ሊቀጥሉበት ስለሚችሉ ዞሮ ዞሮ ያው የኛው ቻናል ነው የኛው የቤተሰባዊነትም ነገር ሆነ የስራ ቻናልም ሊለቀቅበት ቪዲዮዎች ሊለቀቁ ስለሆነ እየገባችሁ ላይክ እንዲሁም ደግሞ አሁን ይሄኛውን ቻናል ራሱ እየገባችሁ ሰብስክራይብ እንድታደርጉ ስንል ያው በአክብሮት እንጠይቃችኋለን። ያው ቤተሰቦቻችን ናችሁ ለዛ ነው የምናስቸግራችሁ። እንግዲህ ለኛ ትልቁ ድጋፍ ይሄ ነው። እኛ ከወደ ቤተሰቦቻችን ምንም የምንፈልገው ነገር የለም። ትልቁ ከነሱ ለኛ ድጋፋችን ሐሳባቸውንና እንዲሁም ደግሞ አድርጉ ምንላቸውን እንደዚህ ቪዲዮዎቻችን ላይ ላይክ ሼር ማድረግ እንዲሁም ኮሜንት መጻፍ ለኛ በጣም ትልቅ ጥቅም አለውና ይሄን ነገር እባካችሁ ተባበሩን እንላለን። እንግዲህ ሳሚዬ እስቲ አንተ ተመልካቾቻችን ወንድም ዮኒ እንዳላችሁ ነው ከናንተ ሁሉ ጊዜ የምናስቸግረው እኛ ምንድነው በቃ ቻናላችንን ሰብስክራይብ አድርጉልን ሼር በማድረግ ኮፒ ሊንክ አድርጉልን ከዛ ውጪ ደግሞ ሐሳባችሁን በኮሜንት ሴክሽናችን ላይ አስቀምጡልን ነው። ይሄንን አድርጉ የምንለው ደግሞ አንደኛ አብሮነታችንን በደንብ ለማጠንከር ከዛ በተጨማሪ ደግሞ እኛን ሊጎዱ እኛን ሊያጠፉ የሚፈልጉ ሰዎችን እናንተ የምትጋፍጡበት አንዱ ምክንያት ይሄ ነው። ተደጋጋሚ ጊዜ በመናገዛችሁ ስትሉ ነበር። ወንድማችን ተሞይታ በመሳት ዮኒ ትዝ የሚል ከሆነ እንደ አካውንት ራሱ ስጡን በዛ እኛ ድጋፍ ማድረግ እንችላለን ስትሉ ነበር። እኛ ግን ከእናንተ እንደዚህ አይነት ነገር አይደለም የምንፈልገው። ከኛ ጎን የምትቆሙት እኛ የምትደግፉት ቻናላችንን ሰብስክራይብ ካደረጋችሁ በቂ ነው። ሼር ኮፒ ሊንክ ካደረጋችሁልን ሁልጊዜ ቪዲዮ ስንለቅ እርግጠኛ ነኝ የኛን ቪዲዮ ለምታዩ ሰዎች አንድ ኮመንት አንድ ልብ ቅርጽ ወይ ደግሞ አንድ የሆነ ምልክት ማስቀመጥ ቀላል ነው። ላይክ ማድረግ ቀላል ነውና ቻል ካላላችሁ የእውነት እኛን የምትወዱን የእውነት ከኛ ጎን መሆንን የምትፈልጉ ከሆነ ይህንን ነገር በማድረግ እንድትተባበሩንና ጠላቶቻችንን በጋራ እንድንጋፈጥ እያለን በአክብሮት እንጠይቃለን። እዚህኛው ቻናላችን ላይ ደግሞ እንደው እግዚአብሔር ፈቅዶ ዮኒ እንዳላችሁ ያ ነገር የሚስተካከልልን ከሆነ
እንዳለው በቤተሰባዊ ነገር እኛ አብረን የምንስቅበትን እናንተም በእኛ የምትዝናኑበትን እኛም ከእናንተ ጋር በመዋሃድ በመተሳሰር የምንስቅበትን መንገድ እንፈጥራለን። ብዙ ላይቮችንም እንገባለን። እንግዲህ ያው ስናወራ የነበረው ነገር ነው። ምክንያቱም ስለጓጓው ነው። አሁን ቤተሰባዊነትን ሲያዩ ደስ ይላል። ሁሌ ያው ኮስታራነታችንን እዛ ጋር ከሰው ጋር ስንጨቃጨቅ ያለው እንትናችንን ሳይሆን እዚህ ጋር እንደ ቤተሰባዊነት ያለንን ቅርብርብ እንዲሁም ደግሞ እኛ ሶስታችን ብቻ አይደለም የኛ ቤተሰቦችም አሉ፣ እናት አባቶቻችን እንዲሁም አቅራቢያችን ያሉ ሰዎች አሉና ከነሱ ሰዎች ጋር ምን አይነት ቀረቤታ አላቸው? ምክንያቱም ከኛ የተወሰነ ነገር ሊማሩ ይችላሉ ቤተሰቦቻችን እና ያን ነገር ለብዙዎቹ ማሳየት እንፈልጋለን እና እንግዲህ በሌሎቹ ቻናልም ከስራ ብዛትም አንፃር ከምንም አንፃር ላይቭ ምንም እንገባለን እያለን እንግዲህ ብዙ ጊዜ ተናግረን ነበር፣ ግን ሊሳካልን አልቻለም። ላይቭ መግባት እንደዚሁ እንትን አይደለምና በጣም ትልቅ ጊዜን የሚወስድ ነገር ነው። በዛ ላይ ደግሞ ብዙ እንትንን ይፈልጋል ማለት የተወሰኑ ነገሮች አሉ እንደዚህ አሁን እንደዚህ ሊባሉ ማይችሉ የቴክኒክ ነገሮች አሉና እነሱ ነገሮችን እናሟላና እናደራጃለን ስንል እንግዲህ ያው እንትኖች ጊዜዎች እየነጎዱ ነውና ይሄኛው ቻናል ግን ምናልባት እንትን የሚል ከሆነ ማንኛውንም ቤተሰባዊነታችንን ስለሆነ ላይቭ የሚችሉት በቀላሉ በስልካችንን በምንም እንግዲህ ላይቭ ልንገባበት የምንችላቸው አጋጣሚዎች ይኖራሉና ከተሳካ እንግዲህ ይሄኛው ነው እኛ ሐሳባችን። ካልተሳካ ደግሞ የነዛን ቻናል ወደዚህ እናዞራለን ማለት ነው። ምክንያቱም የነዛ ቻናሎች የሚዘጉ ከሆነ ወደዚህ ለስራ ቻናል አድርገን ወደዚህ እንመጣለን ማለት ነው። እንግዲህ ልክ ነው። እንግዲህ ተመልካቾቻችን ያው በቻናሉ አቅም ይሄንን ነገር እያደረግን ያለ ነው። ከእናንተ ጋር ያለንን እንትሚንስ ይሄ በጣም መተሳሰራችንን ቅርበታችንን ለማጎልበት እንደ ቤተሰብ አብረን ለመቀጠል እንግዲህ ትርታ ላይ ይመስለኛል ወደ 180 ወደ 190 ሺህ ሰብስክራይበር ነው ያለን። ከዛ በተጨማሪ ደግሞ ገመና ላይም ከ60 ወደ 60 ሺህ የሚጠጋ ሰብስክራይበር ነው ያለን እና ይሄ ማለት ቀላል አይደለም። እንደ ትልቅ ተቋም ነው አብረን እየሰራን ያለ ነው። አብረን እየተዋዋድን እየተሳሰርን ያለ ነውና ቤተሰቦቻችን ስለሆናችሁ ስለወደዳችሁን ስላከበራችሁን ነው ከኛ ጋር አብራችሁ የምትቆዩት። ሁልጊዜም ቪዲዮአችን ሲለቀቅ ይሄንን በማድረግ ከጎናችን እንድትሆኑ። ከዛ ውጭ ግን ብዙ ወንጀለኞች አሉ፣ ብዙ ሀገራችን ላይ ክፉ ነገሮች የሚያደርጉ ሰዎች አሉ። ብዙ ጊዜ ደግሞ ሼር አድርጉ፣ ኮፒ ሊንክ አድርጉልን የምንለው ለምንድን ነው? ምናልባት ይሄንን ቪዲዮ አይታችሁ የምትማሩት እናንተ ልትሆኑ ትችላላችሁ። ነገር ግን ነገ ከነገ ወዲያ እንደናንተ ይሄንን ነገር የማያውቅ ሰው ሊሸወድ ይችላል፣ በዛ ወንጀል ሊጎዳ ይችላል። እነዛ ሰዎች ደግሞ ከናንተ ቤተሰብ መሃል ሊሆኑ ይችላሉ፣ አይታወቅም። ይሄንን ነገር ያን ሼር አድርጌ ቢሆን የሰው ይማርበታል ብላችሁ ከምትቆጩ በጥሩ መንገድ ነገ የማን ወገን የማን ዘመድ የማን ቤተሰብ እንደሚጎዳ አናውቅም። እንደ ሀገር ደግሞ ሁላችንም የአንድ ሀገር ዜጎች ነን። የተለያየ ዘር ቀለም ቢኖረንም እንደ አንድ እናት እንደ አንድ አባት እህት ወንድም ሆነን ያደግን ሰዎች ነን እና በደንብ መተባበር እንደ አንድ ሀገር ሰው ወንድም እናት ሆነን ነገሮችን ማስተካከል ያለብን እኛ ነን እና እኛ ለእናንተ ቆመን ነገሮችን ለማስተካከል ስንሞክር እናንተም ደግሞ በላይካችሁ በሼራችሁ ከኛ ጎን መሆናችንን እንደታሳዩ እንፈልጋለን። ዮኒ እንደሚላችሁ ቻናላችን እንግዲህ አዲስ ነው፣ ስሙም አዲስ ነው እና አዲስ የሚባለውን ቻናል በመጠቀም ሰብስክራይብ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ የድሮ ቪዲዮቻችንን እየለቀቅን ነው ብለናል። እዛ ላይ እየገባችሁ ከዚህ በፊት ተሰርተው የነበሩትን ወንጀሎች እያያችሁ እንደ አዲስ እንድትማሩበት እንዲሁም ደግሞ ለሌሎችም እንድታስተምሩ እኛ የምንለቃቸውን አንዳንድ ቪዲዮዎች እንድታዩ እያለን እንግዲህ በአክብሮት እንጠይቃለን። እንዬ እንግዲህ ሳሚ ያው አብዛኛውን ነገር ብለናል። ምንም የቀረ ነገር ያለ አይመስለኝም። ያው በቃ የምንፈልጋቸውን ሀሳቦች ገልጸናል በብዛት ያው ቤተሰባዊነትን ለማጠንከር እንዲሁም ደግሞ የኛንም እርስ በርስ ቀረቤታችንንም ለማሳየትም አንደኛም እንደዛ እያሰብን ስለሆነ ከዛም አንፃር ልንጠቀምበት እንችላለን። ያው ተደጋጋሚ ያልነው ነገር ነው። ከዛ በተጨማሪ ደግሞ ያው እንግዲህ እኔም በእኔ በኩል በገመና ሾው ላይ የያዝኩት አንዳንድ ኬዞች አሉ። ያው እነሱ ኬዞችም እንግዲህ በጣም አስቸጋሪ ሁኔታ ላይ ነው ያሉት። ብቻ በጣም ውስብስብ ነው፣ ነገሮች ከባድ ናቸው። ትልልቅ ኬዞችን እያያዝን ነው። የሆነ ነገር አገኘን ስንል ወደ የሆነ ነገር እየተመዘዘ ይሄዳልና ሰንሰለቱ ረጅም ነው። ሀገራችን ውስጥ ያው ይታወቃል ብዙ ወንጀለኛ አለ። እኛም እንኳን ሳንቀር ወንጀለኞች ነን። ያው ማለት እኛ እንኳን ማለት ብዙ የምንሰራቸው ነገሮች አሉ። አሁን ህግ አይፈቅድልንም አሁን ሰዎችን መደብደብ ምን ማለት፣ ግን እኛም ሰው ነን እንደናንተ ሆነን እና አሁን እዛ በሚኖረን አንዳንድ ነገሮች ግብግብ ላይ ሰዎችን እንመታለን፣ እንደበድባለን፣ እንዲሁም ስናወጠጣ አንዳንድ ነገሮችን እያደረግን በእርግጥ የሚገባቸው ናቸው። እኛም የምናስበው እንደናንተ ነው የሚገባቸው ናቸው እንላለን በሰዓቱ። ግን ያው እንደ ህግ ደግሞ እንደ ህግ አካል ሆነን ደግሞ ስናስበው ያንን ነገር ማድረግ ተገቢ አይደለም። ብዙ ጊዜም ከህግ አካላቶች ጋር የምንጋጭበት ምክንያት በዚህ ነውና እነሱ እኛን አክብረውን ብዙ ነገር እየተባበሩን ሳለ እኛ ደግሞ ያው አንዳንዴ ህግ እንጥሳለንና
በዚሁ አጋጣሚ የሚከታተሉንም የህግ ባለሙያዎች ስላሉ በጣም ከልብ ይቅርታ እንጠይቃለን። እንግዲህ ያው ለምናደርገው ነገር ስሜታዊነት ያጠቃናል፣ ሰው ነን። ሰዎች እስከሆንን ድረስ ደግሞ እዛ ጋር የኔ እህት ብትሆን አሁን የሆነ ነገር ሲከሰት የኔ እህት ብትሆን የኔ ቤተሰብ ቢሆኑ ብለን እናስባለን እና እንደ ቤተሰባዊነት ስናስበው ደግሞ ያ ህመም እኛንም ያመናል እና ከስራችን አንዳንዴ ወጣ ብለን እንትኑንም እነዛ የምንደባደባቸውንም እንትን የምንላቸውን ነገሮች እናደርጋለን እና ከዛም አንጻር ነው እንግዲህ እንደዚህ እንትን የምንለው። በእኔ በኩል እንኳን ያው እንደምታየው እስከዚህን ያክል ጉዳት የሚያደርስ ነገር ገጥሞኛል። በእናንተ በኩልም እንግዲህ ተሙ ስንት ነገር የተሙ ፈተና መቼም እንደዚህ በቀላሉ የሚወራ ነገር አይደለም። ሰሞኑን ያለበት እሱ ራሱ ያለበት ሁኔታ እንደውም እንትን እንደዚህ ሳይካትሪስት ጋር እኛ ያው ሂድ እያልነው ነው እንግዲህ አንዳንድ ነገሮችን ትንሽ ስትረስ ውስጥ እንትን ስላለ ምክንያቱም በጣም ብዙ ነገር ነው የተደራረበበት በላይ ነው ነገሮች እየሆኑ ያሉት እና እነዚህ ነገሮች እንግዲህ ያው እንደ ችግር መፈታት አለባቸውና እኛም እንግዲህ ከጎኑ ሆነን እንደ ወንድም እያገዝነው እየደገፍነው ነው። ከዛም በተጨማሪ ደግሞ በዙሪያ ሆነው ሊያጠቁት የሚያስቡትን እንዲሁ ደግሞ ሳሚ ከጎኑ ሆኖ ብዙ ችግሮቹን እንግዲህ እየፈታለት ነው ማለት በቃ ኦልሞስት ፈቶ ጨርሷል በሚባል አይነት ሁኔታ ላይ ነው እንግዲህ ያለ ነውና በጣም ብቻ ነገሮች ከባድ ናቸው። ብቻ በጣም ብዙ ወንጀለኛ ነው ያለው ሀገራችን ውስጥ። በጣም እንግዲህ ተመልካቾቻችን እናንተ የምታውቁት ነው ተሙ ላይ ያለው ፈተና ዮኒ እንዳለው ነው የሚገለጽ አይደለም። በጣም ከባድ ብዙ ችግሮችን አሳልፈዋል። በቤተሰቦቹ እስከ መፈተን ከቤተሰቦቹ አልፎ ደግሞ ብዙ ሰዎች እሱን ለማስገደል እስከሚጥሩ ድረስ ብዙ አይነት ሙከራ እስኪደረግበት ድረስ እንደምታዩት ነው እና ቀላል አይደለም። እነዚህ ነገሮች ሁሉ ተጋፍጠን ለእናንተ ይህን ነገር የምናሳልፈው እኛ ስለምንጠቀም አይደለም። ከምንም በላይ እናንተ ቤተሰቦቻችን ብዙ ወንጀሎችን ማወቅ መቻል አለባችሁ ብለን ስለምናስብ፣ ከዛ ውጭ ደግሞ ሀገራችን ላይ ብዙ ብልሹ አሰራሮች አሉ። የህግ አካላቶችን ቢሆን ብዙ ታማኝ እንዳለ ሁሉ ብዙ አጭበርባሪ ሌባም አለ፣ ከወንጀለኛ ጋር ተባብሮ የሚሰራ ወንጀለኞችን የሚደብቅ የሚሸሽግ የህግ አካላቶች አሉ። በዛው ልክ ደግሞ ምርጥ በሙያቸው አንቱታን ያከበሩ ሙያቸውን አክብረው የሚሰሩ ለሙያቸው ታምነው የሚሰሩ የህግ ባለሙያዎች አሉ። እንደዚህ አይነቶችን በእኛ ስራ ውስጥ አጋጥመውናልና ይህንንም ነገሮችን ለማጋፈጥ ፈተናዎችን ዮኒም እንግዲህ እንደምታዩት ነው መሳሪያ እጁ ላይ እስኪተኮስ ድረስ። አሁን ቁጭ ብለን ስናወራው ቀላል ይመስላል አይደል? ሁኔታው ላይ ስንሆንና ያ ነገር ላይ ስንሆን ግን ምን ያህል ከባድ እንደሆነ ተመልካቾቻችን ዮኒ የነበረበት ቦታ ላይ ራሳችሁን አስቡት እስቲ። መሳሪያ ሊተኮስባችሁ ሆኖ ከዛ እጃችሁን መክታችሁ በጥይት ሲመታ ምናልባት ሁኔታውን ስለምታዩ ካሜራማንም አብዛኞቻችን በቃ ደፋር ሆነን እዛ ቦታ ላይ ስለምንገኝ ሲተላለፍ ለእናንተ ቀላል ወይ ተራ ይመስላል። ነገር ግን ተራ ሆኖ አይደለም፣ ለእኛ ከብዶን ብዙ ፈተናዎችን አሳልፈን ነው ይህንን ነገር እንድናደርግ ብርታት፣ ጥንካሬ የምትሰጡን ደግሞ ተመልካቾቻችን እናንተ ናችሁ። ሁልጊዜም እናንተ ከኛ ጎን እንደሆናችሁ ስታሳዩን እኛም በጣም በደስታ ስራችን ላይ አመርቂ ውጤት ለማምጣት እንሰራለን እና ወደፊትም በጣም እንበረታለን። አብረን ተጋግዘን ወንጀለኞችን ለማጥፋት ሀገራችንን የሰፈነች የሰላም የከበረች ትልቅ ሀገር ለማድረግ እየጣርን ያለ ነው። ባለን አቅም ደግሞ እየሞከርን ያለ ነው ብዬ አስባለሁ። እንግዲህ ሳሚዬ ያው ተመልካቾቻችንንም አናሰልቻቸው፣ ምክንያቱም እነሱ ብዙ ነገር ይጠብቃሉ እኛ የያዝናቸውንም ኬዞች እንትን ስለሚሉ እነሱንም ለማየት ከመጓጓትም አንጻር እንትን ይላሉና ያው በወሬ አንያዛችሁ። በሌሎቹ ቻናሎቻችን ያው እንግዲህ የስራ ጉዳያችን ይለቀቃሉ ማለት ነው። እነሱን ተከታተሉ፣ በእነሱ ተማሩ፣ በእነሱ ያው አንዳንድ ነገሮችን አግኙ እንላለን። እንግዲህ እስከዛ ደግሞ ያው ይሄ ቪዲዮ እንግዲህ የሚደርሳችሁ በሙሉ ቻናላችንን እንግዲህ ሰብስክራይብ እያደረጋችሁ እንድትተባበሩን ስንል እንግዲህ በአክብሮት እንጋብዛለን ማለት ነው። ምክንያቱም ነገ ከነገ ወዲያ የስራ ቻናላችን ይሄኛው ሊሆን ስለሚችል አዲስ ይባላል። እንግዲህ ሳሚ ብዙ ጊዜ እንትን ብሎታል። ገና አዲስ ነው፣ ያው ቻናሉም አዲስ ነው፣ ግን ትንሽ ቆየት ያሉ የቆዩ ቪዲዮዎች እየተለቀቁበት ቆይተዋል። ኤዲተራችን ሰሞኑን ብዙ ነገሮችን ሲለቅበት ነበረ። ከዚህ ቀደም የተሰሩ ቪዲዮዎችን ሲለቅበት ቆይቷል። እንግዲህ አሁንም እስከተወሰነ ነገሮች እንትን እስኪሉ ምናልባት እንደዛ አይነት ቪዲዮዎች ሊለቀቁ ይችላሉ ወይ ደግሞ አይታወቅም። ብቻ በምን አይነት ሁኔታ እንደዚህ ቻናል ላይ ልንመለስ እንደምንችል ብቻ ግን ያው ይሄን ቻናል የኛ መሆኑን እንዲሁም ለተመልካች ለመጠቆም ያህል ነውና ብዙ በወሬ አንያዛችሁ። እንግዲህ በአዲስ ቻናል እንግዲህ አዲስ በሚባል ስም ተመልሰን መተናል ማለት ነው። ስለዚህ ሳሚዬ እንግዲህ እኛም ጉዳዮች አሉብን፣ ወደ ጉዳያችን መሄድ አለብንና ብዙ አይነት ጉዳዮች ያሉት እንግዲህ ሳሚ አንተም ጋር በጣም አስቸጋሪ ጉዳዮች አሉ፣ እኔም ጋር እንዲሁ ከባባድ ኬዞች አሉና እነሱን ከግብ ማድረስ አለብን። ስለዚህ እንግዲህ ውድ ተመልካቾቻችን እንግዲህ ደጋግመን የምንለው ሁሌም የምንለው ላይክ
ኮሜንት እንዲሁም ደግሞ ሰብስክራይብ እያደረጋችሁ ተባበሩ እንላለን እንግዲህ ማለት ነው። በጣም የምንወዳችሁ ቤተሰቦቻችን ናችሁ። ከልብ ነው የምንወዳችሁ። ስለዚህ አብራችሁን ቆዩ ስንል እንግዲህ በአክብሮት ነው የምንጋብዘው ማለት ነው። ልክ ነው እንግዲህ ተመልካቾቻችን፣ እናንተንም ብዙ አናሰልች። እኛም ደግሞ ዮኒም ገመና ላይ የተለየ ጉዳይ ያለው እኔም ደግሞ ትርታ ላይ አንዳንድ የያዝናቸው ጉዳዮች ስላሉ ቀጥታ ወደዛ ነው የምናመራው ማለት ነው። ቻናላችን አዲስ ነው፣ ስሙም አዲስ ይባላል። ከእናንተ ጋር ተባብረን አብሮነታችንን የምናሳድግበት ቻናል እንዲሆን እንግዲህ ፈጣሪን እየተማጸንን ከእናንተ ጋር በደንብ ተቀራርበን አብረን እንድንጠነክር እያልን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁን እንድትሆኑ በአክብሮት እንጋብዛለን ማለት ነው። ቸር ቆዩ።